ቸልሲ ቤት መሄድ እንችላለን። ወደ ቸልሲ ቤት እንንቀሳቀሳለን አድማጮቻችን። ቸልሲ እንግዲህ ያው በተደጋጋሚ ስለተባለ ሞርጋን ሮጀርስን ኮንትራት ጉዳይ ጨርሷል። የሞርጋን ሮጀርስን ጉዳይ ጨርሶ እንግዲህ 17 ቁጥር ማሊያ ሰጥቶታል። ኢድን ሃዛርድ ይለብስ የነበረው ማሊያ ነው። ይሄ ማሊያ 17 ቁጥር ማሊያ ለብሷል። ሞርጋን ሮጀርስ የለንደን ውስጥ ትልቁ ክለብ ቸልሲ ነው ብሏል። ከልጅነት ጀምሮ ቸልሲን ይከታተል ነበረ። ለእኔ ለንደን ውስጥ ምርጡ ክለብ፣ ታላቁ ክለብ፣ ትልቁ ክለብ ቸልሲ ነው የሚል አስተያየቱን ያስቀመጠበትን ጋዜጣዊ መግለጫም ያስቀመጠበት ሂደት አለ። ቸልሲ በነገራችን ላይ በጣም ስማርት ሙቭ እያደረገ ይገኛል። ይሄ ስማርት ሙቭም በጣም ቆንጆ ነው ተብሎ እየተነሳለት ይገኛል። ይህንን ተጫዋች በ117 ሚሊዮን ፓውንድ በእንግሊዝ ሁለተኛው ክብረ ወሰን ፈራሚ ነው ከአሌክዛንድር አይዛክ ቀጥሎ ሞርጋን ሮጀርስ። በነገራችን ላይ ቸልሲ ለዝውውሩ የቦነስ ስጦታ የለው። ሙሉ በሙሉ 117ቷን ቁጭ አድርጎ ነው የከፈለው። ቦነስ አድሶን ምናምን የለም። ፕሪሚየር ሊግ ቢያነሳ፣ ሻምፒዮንስ ሊግ ቢያነሳ፣ ይህን ያህል ጨዋታ ቢጫወት ምናምን እየተባለ የሚቀመጡ ኮንትራት ላይ የሚቀመጡ ነገሮች የሉትም። በቃ ሁሉ 117 ነው። 117ቱን ቸልሲ ከፍሏል። 117 ሚሊዮን ፓውንድ ዝውውሩን የፈጸመውን በዛ አግባብነት ነው፣ በዛ ሂደት ነው ማከናወን የቻለው። በነገራችን ላይ ቸልሲ በዚህ የክረምት የዝውውር መስኮት እስከ 300 ሚሊዮን ፓውንድ ድረስ የማውጣት እቅድ አለው። አሁንም አንድ ጥሩ ተከላካይ ከተቻለ ግብ ጠባቂ ዲየጎ ኮስታን ከተቻለ አንድ አጥቂና አንድ አማካኝ 4 ተጫዋቾችን የመጨመር ፍላጎት አለው። እንደሚወጡት ተጫዋቾች እየታሰበ 300 ሚሊዮን ፓውንዱ በቀጥታ የተመደበ ነው። በነገራችን ላይ ከተጫዋቾች ሽያጭ ጋር የተያያዘ አይደለም። ዣቢ አሎንሶ ለቸልሲ ሲፈርም የተሰጠው የቡድን መስሪያ ገንዘብ ነው። ቡድኑን ስራልን ብለው እነ ቶር ቦሊ ብሉኮ ካምፓኒ የሰጠው ወይም የበጀተለት በጀት ነው 300 ሚሊዮን ፓውንድ። ከሽያጭና ከመሰል ነገሮች የሚገኙትን ገቢዎች ደግሞ እንደየሁኔታው ተጨማሪ ለዝውውር የሚሆኑትን እየጨመሩ የሚሄዱበት ሂደት አለ። በዚህ ሂደት ውስጥ እንግዲህ ቸልሲ ሞርጋን ሮጀርስን ያመጣበት ነው ትልቁ ዋጋ 117 ሚሊዮን ፓውንድ አካባቢ። ግን ቸልሲ በዚህ ዝውውር ብዙዎች ገንዘቡ በስቷል ለሞርጋን ሮጀርስ ቢባልም ግን አትራፊ ነው። ለምን ተብሎ ሲነሳ ጋርናቾን በ40 ሚሊዮን ፓውንድ ለመሸጥ ተዘጋጅቷል። ኦልሞስት የጋርናቾ ጉዳይ እያለቀ ያለ ዝውውር ነው። በተመሳሳይ ኒኮላስ ጃክሰንን ከ50 እስከ 60 በሚደርስ ዋጋ ለመሸጥ እየተዘጋጀ ነው። የሁለቱ የሽያጭ ዋጋ አሁን ባለው ሁኔታ 107 ሚሊዮን ፓውንድ ይሆናል። ስለዚህ በሞርጋን ሮጀርስ ዝውውር ቸልሲ 7 ሚሊዮን ፓውንድ ብቻ ነው የሚያጣው ማለት ነው። የሁለቱ ድምር ገንዘብ ስለሚመለስለት የሞርጋን ሮጀርስን ዝውውር እና በጣም ስማርት የሆነ ዝውውር ነው ያደረጉት በሚል በርካታ የመገናኛ ብዙሃኖች እየዘገቡለት የሚገኝ ዝውውር ነው። በተለይ ጋርናቾና ኒኮላስ ጃክሰን በተባለው ዋጋ የሚሸጡ ከሆነ በ50 እና በ60 የሚሸጡላቸው ከሆነ በጣም ቤስት ሙቭ ነው። በጣም ምርጥ ዝውውር ነው። ጋርናቾ ኒኮላስ ጃክሰን በውሰት ሲሰጥ የቆየ ተጫዋች ወደ ባየር ሙኒክ። ጋርናቾ ኑሮ የማይጠቅም ተጫዋች ነው። በቸልሲ ቤቱ ዘንድ በዚህ ዓመት ምን የትኛውን ነገር አድርጓል አላስታውስም። ጋርናቾ ለቸልሲ የተጠቀመው ይህን ነገር ጠቅሟል የምንለው ነገር አንድ ትውስታ እንኳን የሌለው ተጫዋች ነው። እንደ ማንቸስተር ዩናይትድ እኮ ብዙ ትውስታ ነበረው እኮ ጋርናቾ። በቸልሲ ቤት ግን የፈጠረው ተጽዕኖ የለም እና ሁለቱም ቢሸጡም ይጎዱ አይደሉም። ግን ሲሸጡ ደግሞ ዋጋ ያወጣሉ። ደግነቱ ኒኮላስ ጃክሰንም አሌሃንድሮ ጋርናቾ። ይሄ ለቸልሲ በጣም አሪፍ ዜና ሆኖ እናገኘዋለን፣ እንመለከተዋለን። እና በዚህ ሂደት ውስጥ እንግዲህ አስቶን ቪላም የጋርናቾ ፈላጊ ሆኖ ብቅ ብሏል። እንዲሁም ዛሬ እየወጡ ያለው መረጃዎች የጋርናቾና የአስቶን ቪላ ዝውውር ያለቀ ነው። በተናጥል ነው በነገራችን ላይ ቸልሲ ለሞርጋን ሮጀርስ 117ቱን ከፍሏል፣ አልቋል። ከዛ አስቶን ቪላውን ወይ ከ117ቱ ላይ ቀንሶ ይከፍላል ወይ ከየት የሚያምጣው በጀቱን ብቻ ሌላ የዝውውር ሂሳብ ነው። ጋርናቾን አስቶን ቪላ ያስቀመጡት ተጫዋቹን በውሰቱን ለአንድ ዓመት በመውሰድ በአስገዳጅ የዛሬ ዓመት መጨረሻ በአስገዳጅ ውል በ40 ሚሊዮን ፓውንድ ተጫዋቹን የመግዛት አስገዳጅ ነው። እንትን አይደለም፣ በመብት አይደለም። ለምሳሌ ማርከስ ራሽፎርድ ባርሴሎና ሲሄድ መብቱ ነው። ባርሴሎና መተው የሚችል ነበር፣ ማስፈረም የሚችል ነበር። ግን ብቃቱ ጥሩ ነው ብለው ስላላመኑ ባርሴሎናዎች መለሱት። የአሌሃንድሮ ጋርናቾ ግን መመለስ አይቻልም። አንድ ዓመት ውስጥ ውሰቱን የሆነ ብር ይከፍላሉ።
ከዛ ደግሞ ለዝውውሩ 40 ሚሊዮን ፓውንድ አካባቢ ይከፍላሉ። ተጫዋቹን በቀጣይ ዓመት ሙሉ በሙሉ የግላቸው ያደርጋል። ግን ኦልሬዲ የግላቸው ሆኗል ማለት ይቻላል። ለአንድ ዓመት ገንዘብ እስኪቆጥቡ ወይም ገንዘብ እስኪያዘጋጁ ድረስ ነው እንጂ በግዴታ የተደረገ ሽያጭ ውል ነው፣ ያለቀ ነው፣ ኦብሊጌሽን ነው የተቀመጠው ተብሎ እየተቀመጠ ያለው ወደ አስቶን ቪላ አሌሃንድሮ ጋርናቾ። ትልቁ ነገር አሌሃንድሮ ጋርናቾ በዚህ የዝውውር መስኮት ከጋርናቾ የጠበቅነውን ነገር አላየንም። በማንቸስተር ዩናይትድም በተለይ በመጨረሻዎቹ ቆይታዎቹ ከሩበን አሞሪም ጋር የገባው ሰጥ አገባ ወደ ቼልሲ መጥቶ ብዙ ነገር ቢናገርም ብዙ ነገር ቢያወራም ግን ጠብ የሚል ነገር አለመፍጠሩ ከፍተኛ ስጋት ውስጥ የሚከቱ ነው። ነገር ግን ተጫዋቹ አሁንም 22 ዓመቱ ነው። በቃ ይሄ ነው ተስፋ የአሌሃንድሮ ጋርናቾ 22 ዓመቱ መሆኑ ራሱ እንደገና አይቶ ጥሩ አሰልጣኝ የሚያገኝ ከሆነ ራሱን ገንግሞ ወደ ራሱ ተመልክቶ ጥሩ ዝግጅት እያደረገ መምጣት የሚችል ከሆነ ምናልባት የሚታሽቶ የሚስተካከልበትን አጋጣሚ መፍጠር ይችላል ህይወት ካስተማረችው። ግን ካልሆነ ከባድ ነው። እንደነ ዴሊ አሊ ታይቶ ሊጠፋ ይችላል። እንደነ ሄሴ ሊንጋርድ ታይቶ ሊጠፋ ይችላል። አሌሃንድሮ ጋርናቾ ለእኔ መጥፎ ዝውውር አይደለም ወደ አስቶን ቪላ መምጣት። በተለይ በወጣቶች የሚያምኑት ኡናይ የቀድሞ አርሰናል አሰልጣኝ ኡናይ ኤምሪ ወጣቶችን ውጤታማ በማድረግ ይታወቃሉ። የተረሱ ተጫዋቾችን ኢሚሊያኖ ቡንዲያን እኮ አምጥቶታል ወደ ጥሩ ብቃቱ። ኢሚሊያኖ ቡንዲያ ከኖሪች ከወጣ በኋላ እኮ በጣም ወርዶ ነበር። አስቶን ቪላ በስሚዝ ስር በጄራርድ ስር ጥሩ አልነበረም። ኡናይ ኤምሪ ከመጡ በኋላ ግን በጣም ቁልፍ ተጫዋች አድርገውታል ኢሚሊያኖ ቡንዲያን። በርካቶችን ማንሳት ኢቨን ዮሪ ቴልማንስ በነጻ እኮ ነው ያመጡት አስቶን ቪላዎች። ግን ምን አደረጉት? ተጫዋቹን እንደ አዲስ ሰርተው ጭራሽ ከፍተኛ ገንዘብ እንዲያወጣ አድርገው ነው የሸጡት። እና ያ መሆኑ ለጋርናቾ እንደውም ጥሩ ሙቭ ነው፣ የሚያሳድግ አሰልጣኝ ጋር መሄዱ፣ በወጣቶች ላይ እምነት ባለው አሰልጣኝ ላይ መሄዱ ህይወቱ ሊቀየር ይችላል ተብሎ ይጠበቃል። እንግዲህ አሌሃንድሮ ጋርናቾ የመጨረሻው እድል ይመስለኛል። ከዚህ በኋላ ጋርናቾ ራሱ ማስተካከል ካልቻለ ብዙ የመጫወት እድል የሚያገኝ አይመስለኝም። አስቶን ቪላ ባለፉት ዓመታቶች ያደረገው ዝውውር በጣም የሚገርም ነው። በጣም አስደናቂ ዝውውሮችን ማድረግ የቻለበትን ሂደት እንመለከታለን። በጣም በአስገራሚ ሁኔታ ግርሜ 4 ተጫዋቾችን ስቷል ባለፉት 2 ዓመት 4 ተጫዋች ሽጦ ያተረፈው 8 እጥፍ ነው። ከ8 እጥፍ በላይ ዮሪ ቴልማንስን በነጻ፣ ጃክ ግሪሊሽን እዛው ያሳደገው በነጻ፣ ሞርጋን ሮጀርስን እዛው ያሳደገው ብዙ ገንዘብ ያላወጣበት ከሲቲ አካዳሚ ቢያመጣውም፣ ሁዋን ዱራንን የተወሰነ ገንዘብ አውጥቶበታል 22 አካባቢ ከአሜሪካ ነበር ያመጣው። እነዚህን ተጫዋቾች ግርምዬ 4ቱን ተጫዋቾች አስቶን ቪላ ያመጣው በ39 ሚሊዮን ፓውንድ ነው። 39 ሚሊዮን ፓውንድ ብቻ። የሸጦስ 342 ሚሊዮን ፓውንድ ከአራቱ ተጫዋቾች ብቻ ያገኙ 342 ሚሊዮን ፓውንድ ከ300 ሚሊዮን ፓውንድ በላይ አትርፏል በአራት ተጫዋች። እኔ እንዲህ አይነት ትርፍ በአውሮፓ አይቻላቅ። እንዲህ አይነት ትርፍ ተመልክተን አናቅም። ስንጥቅ ትርፍ እንኳን ይባላል አይደል? አንዳንዴ በአገራችን እንዴ ከላይ እኮ ስንጥቅ ትርፍ ነው ያተረፈው ምናምን ይባል። ይሄ እሱም አይገልጹም። ከዛ በላይ ነው። እንዲህ 8 እጥፍ ትርፍ ታይቶ አይታወቅም። ነጋዴ ማለት እንደዚህ ነው። አስቶን ቪላ በጣም በአስደናቂ ሁኔታ እነዚህን ዝውውሮች የፈጸመበት መንገድ በጣም የሚያስገርም ነውና ለብዙዎች የአውሮፓ ክለቦች ትምህርት የሚሆን ነው። አስቶን ቪላ የዝውውር ፖሊሲው ብዙዎች እውቀት ሊገበዩበት የሚገባ ዝውውር ነው ተብሎ ይታመናል። ከዚህ ጋር ተያይዞ ማለት ነው እና ይሄ ዝውውር እኔም ገርሞኛል። በ39 ሚሊዮን ፓውንድ የገዛቸውን ተጫዋቾች አጠቃላይ ገንዘብ ያወጣባቸውን በ342 ቅድም እንደጠቀስኩት ሁዋን ዱራን 20 አካባቢ ነው ያመጡት ከአሜሪካ። ሞርጋን ሮጀርስ ከሲቲ ነው ግን ያው በአካዳሚያቸው ያደገ ነው በሉት። ጃክ ግሪሊሽ ተመሳሳይ ነው በአካዳሚ ያደገ። ዮሪ ቴልማንስ በነፃ ነው ያመጡት። ከዮሪ ቴልማንስ 41 ሚሊዮን ፓውንድ፣ ጃክ ግሪሊሽ ወደ 100 ሚሊዮን ፓውንድ ለሲቲ፣ ሞርጋን ሮጀርስን 117 ሚሊዮን ፓውንድ ወደ ቼልሲ፣ ሁዋን ዱራንን ወደ ሳውዲ አረቢያ በ70 ሚሊዮን ፓውንድ። ግን አንድ ነገር አለ አስገራሚ የገረመኝ ነገር ማለት ነው
ወጡት ተጫዋቾች ውስጥ እስካሁን የተሳካለት ተጫዋች የለም። ሌላ ክለብ ውስጥ ሄዶ ተጽዕኖ መፍጠር ይቻላል የለም። ጃክ ግሪሊሽም እንደምትመለከተው ነው አሁን ኤቨርተን በውሰት እንደውም በተወሰነ መንገድ ሊየው እያሉ ነው ይህንን ፕሪሲዝን ቅድመ ዝግጅት። ኢንዞ ማሬስካ ሁዋን ዱራን ከተጠበቀው በታች ነው የሆነው በዝውውሩ ጭራሽ ፊነርባቼ ምናምን ሲሄድ ቆይቷል። ጥሩ ሁኔታ ውስጥ ያልሆነ ተጫዋች ነው ሁዋን ዱራን። እንግዲህ የሞርጋን ሮጀርስ እና የዩሪ ቲለማንስ ደግሞ ቀጣይ ዓመት የምንመለከተው ይሆናል። ግርምዬ ቼልሲ ላይ ተጨማሪ ካለ? አዎ ቼልሲ በጣም የሚያስገርመው ነገር ዛሬ እንደውም ቢቢሲ ካስነበባቸው መረጃዎች መካከል የማንቸስተር ሲቲ አካዳሚ የነበሩ ተጫዋቾች በብዛት አሁን ቼልሲ ቤት ውስጥ ናቸው። ሞርጋን ሮጀርስ እንግዲህ ምርጡ ክለብ የለንደኑ ምርጥ ክለብ ቼልሲን ተቀላቅያለሁ ብሏል። ይሄ የተጫዋች ባህሪ ነው። በነገራችን ላይ አንድ ክለብ ሲገቡ ለዛ ክለብ ያላቸውን የሚገልጹበት መንገድ ነው። ለዚህ ማሳያ እነ ማቲያስ ኩኛ እነ ብሪያን ቦሞ ማንቸስተር ዩናይትድ ሲገቡ የሰጡትን አስተያየት ማየት ይቻላል። አሁን ሞርጋን ሮጀርስ ቼልሲ ሲገባ ማየት ይቻላል። እና የተጫዋቾች ባህሪ ነው እንደዚህ አይነት ነገር። ልክ ወደ አዲስ ክለብ ሲገቡ የደጋፊዎችን ልብ ለማባበል ወይም የእነሱን ስሜት ለመግዛት ወይም ደጋፊዎቻቸውን የገቡበትን አዲስ ክለብ ደጋፊዎች ልብ ለማሸነፍ የሚጠቀሙበት አስተያየት ነው እና በአራዳ ቋንቋ አንዳንዶች እንደውም ሳክስ ይሉታል። ብዙ ጊዜ ተጫዋቾች ወደ አዲስ ክለብ ሲመጡ ይታወቃል። የዛን ክለብ ብዙ ያልነበሩበትን ክለብ ሁሉ ጎል ሲያስቆጥሩ ባጁን ሲስሙ ይታያል። እንደገና ቀይረው ሌላ ቦታም ያንኑ ባጅ ሲስሙ ይታያል። እንደገና በተመሳሳይ ነገር ልክ አሁን ሞርጋን ሮጀርስ እንዳደረገው የለንደኑ ምርጡ ክለብ ቼልሲ ነው። የቼልሲ ደጋፊዎችን ልብ ለመጥባት ነው እንደዚህ አይነት ነገር ብዙ ጊዜ ሞር ለማሸነፍ ነው ወይም ደግሞ የነሱን ስሜት ለመግዛት የሚደረግ አይነት ነገር ነው እና ይሄ ምንም የተለመደ ነው። እንዲህ አይነት ነገሮች ኮመን ናቸው የተጫዋቾች ባህሪ ነው። ሞርጋን ሮጀርስ የማንቸስተር ሲቲ አካዳሚ ውጤት ነው። ከኮል ፓልመር ጋር አብሮ ተጫውተዋል። ኮል ፓልመር እዚህ ክለብ ውስጥ ነው የሚገኘው። ፓልመር፣ ሞርጋን ሮጀርስ የማንቸስተር ሲቲ አካዳሚ ናቸው። ዴላፕ የማንቸስተር ሲቲ አካዳሚ ውጤት ነው። ጂሚ ጊተንስ በተመሳሳይ የማንቸስተር ሲቲ አካዳሚ ውጤት ነው። ቶሲን አዳራቢዮ የማንቸስተር ሲቲ አካዳሚ ውጤት ነውና ቼልሲ ላይ የማንቸስተር ሲቲ አካዳሚ የነበሩ ተጫዋቾች ላይ በብዛት አሁን ክለብ ውስጥ ይገኛሉና ይሄ ነገር ምንድን ነው፣ በምን ምክንያት ነው የመጣው የሚሉ መንደርደሪያዎችን ሰፊ ጥልቅ ትንታኔ ይሰጥባቸዋል ቢቢሲ ከዚህ ጉዳይ ጋር ተያይዞ ማለት ነው። እና የተቀመጠው ዋነኛው ነጥብ ምንድን ነው? የ2020 የኤፍኤ ካፕ የፍጻሜ ጨዋታ እና 2020 የፍጻሜ ጨዋታ ቼልሲና ማንቸስተር ሲቲ ነበር የተገናኙት። የዩዝ ካፕ ማለት ነው፣ በታዳጊዎች ማለት ነው። በዛ ጨዋታ ላይ ቼልሲ ተሸንፎ ማንቸስተር ሲቲ ነው ዋንጫውን የነጠቀው እና አሁን ያልናቸው ተጫዋቾች አብዛኞቹ በ2020 የዩዝ ካፕ ውድድር ላይ የነበሩ ናቸው። አንዱ ሞርጋን ሮጀርስ ነበር። በነገራችን ላይ ይሄ ተጫዋች ሞርጋን ሮጀርስ ከዌስት ብሮሚች ነው 2019 ላይ ማንቸስተር ሲቲን የተቀላቀለው እና ወደ ሞርጋን ሮጀርስ እንግዲህ ከዌስት ብሮሚች ተቀላቀለ። ቀጥሎ ሚድልስብራ ገባ ማለት ነው። 1 ሚሊዮን ፓውንድ ሲዘዋወር ማለት ነው። ከሚድልስብራ ነው ሞርጋን ሮጀርስን አስቶን ቪላ ያመጣውና በደንብ ያስተዋወቀን ማለት ነው። አሁን ሚድልስብራ 1 ሚሊዮን ፓውንድ ገዝቶት ከማንቸስተር ሲቲ የወሰደው ተጫዋች ወደ አስቶን ቪላ ቤት መጥቶ አስቶን ቪላ ላይ ባሳየው አቋም በበርካታ ክለቦች ተፈላጊ ሆኖ 117 ሚሊዮን ፓውንድ በእንግሊዛዊ ተጫዋች ሪከርድ እንዲገባ ያደረገ ተጫዋች ነውና ሁለት አይነት ሐሳቦች በሞርጋን ሮጀርስ ዝውውር መገለጻቸው አይዘነጋም። አንደኛ ቼልሲ ምንድነው ይህን ያክል ተጫዋች እዚህ ተጫዋች ላይ ያየው የሚሉ፣ በሌላ በኩል ሌላኛው ፈልጎት የነበረው አርሰናል ስለነበር የአርሰናል የቀድሞ ተጫዋቾች እነ ቲየሪ ኦንሪን ጨምሮ ሌሎችም በርካቶችም አርሰናል እንኳን ሮጀርስን በዚህ ዋጋ አላስፈረመውም። ምክንያቱም ይሄ ዋጋ እንደነ ቪኒ ጁኒየር አይነት ተጫዋቾችን ለማስፈረም የሚበቃ ዋጋ ነው የሚል ሐሳቦች ሁሉ መግለጻቸው አይዘነጋም። ከዛ ባለፈ ቼልሲ ሪስክ ቴከር ነው ክለቡ። እንደ ክለብ ስናየው ሪስኮችን ይዳፈራል። ማይካሎ ሙድሪክን ለዚህ ማረጋገጫ ማየት ተገቢ ነው ብዬ አስባለሁ እና ብዙዎች እንደውም የሞርጋን ሮጀርስ የማይካሎ ሙድሪክ አይነት እጣ ፈንታ እንዳይገጥመው የሚል ነው።
አርሰናልና ቼልሲ ሲፎካከሩበት የነበረ ነው። በዛን ሰዓት ለማይከል ሙድሪክ የወጣውን ገንዘብ አስቡት። ግን ቼልሲ ምን አይነት ኪሳራ እንደገጠመው በዚህ ተጫዋች ሁላችንም የተመለከትነው ጉዳይ ነው። ከዶፒንግ ጋር ተያይዞ 4 ዓመት ምንም አይነት በጨዋታ ዓለም ውስጥ እንዳይገባ የተወሰነበት ውሳኔ እና ያን ያህል ብር የከሰረበት ቼልሲ አሁንም ሞርጋን ሮጀርስ ላይ ምን አይነት ማስተማመኛ አይቶ ነው አግኝቶ ነው በዚህ ደረጃ ያን ያህል ብር አውጥቶ ለመግዛት የተዳፈረው? እጁ ላይ ብዙ ተጫዋቾች ብዙ አማራጮችን ማምጣት የሚችልበት እድል ነበረው። ለምሳሌ አሁን በአማካኝ ቦታ ላይ አሌክስ ስኮት ኦፍኮርስ ቼልሲ ጠይቆታል። 64 ሚሊዮን ፓውንድ ይዞ ነው ሄዶ 80 ሚሊዮን ፓውንድ የቀረበበት ወይም ከ80 ሚሊዮን ፓውንድ በላይ ነው የምፈልገው ያለበት አለ። እንደና አሌክስ ስኮት አይነት ተጫዋቾች ቼልሲ በቅናሽ ዋጋ ማግኘት ይችላል። ሌሎችም አሉ እንደዚህ አይነት ተጫዋቾች አማካኝ ቦታ ላይ ቼልሲ የበለጠ የተጠናክሮ ለመምጣት ወደ ቶተናም ቤት ያመሩትን ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ አይነት ተጫዋቾችን ማግኘት ይችል ነበር 117 የሚያወጣ ከሆነ ማለት ነው። አሁንም ብሩኖ ጊማሬሽም እጁ ላይ አለ እንዲህ አይነት እድሎችን መጠቀም የሚችልበት። በነገራችን ላይ ብሩኖ ጊማሬሽ ወደ ማንቸስተር ሲቲ ስሙ ተያይዟል። አርሰናል ይጠቁማል፣ ሲቲ እና ሌሎች ክለቦች ይሞጨልፋሉ። አርሰናል ጠቋሚ ሆነ ነው የቀረው። የአርሰናል ዝውውር ምን እንዳዘናጋው ሊገባኝ አልቻለም። ተመልሰን አያይዘን ከዚሁ ወደ አርሰናል ቤት እንድንገባ ብዬ ነው። ማንቸስተር እናነሳን፣ ቼልሲን አየን፣ አርሰናል ቤት እንግባና ሌሎች ምርቶችን እናስደምጥና ወደ አርሰናል እና እንግዲህ ከአርሰናል ጋር ያለውን ዝውውር ደግሞ ቀጥለን እናየዋለን። ቼልሲ ዞሮ በዝውውር መስኮቱ ላይ ተጠናክሮ መጥቷል። ይጠቅመዋል፣ ምንም ጥያቄ የለው ሞርጋን ሮጀርስ መምጣቱ። ሞርጋን ሮጀርስንም እኔ አፕሪሼት አድርጌያለሁ እውነት ለመናገር ማለት ነው። ምክንያቱም ቼልሲ በየትኛውም አውሮፓ መድረክ ላይ የማይሳተፍ ክለብ ነው። በአውሮፓ ከሚሳተፈው ከአስቶን ቪላ ለቆ ነው የመጣው። ሌሎች በአውሮፓ መድረክ በቻምፒዮንስ ሊግ ጭምር የሚካፈሉ ክለቦች ሞርጋን ሮጀርስ ላይ ጥያቄ አቅርበው ነበር። ያንን ወደ ጎን ትቶ ወደ ቼልሲ የመጣበትን የተስማማበትን መንገድ እኔ ተጫዋቹን አስገርሞኛል እውነት ለመናገር ማለት ነው። ግን ቼልሲ ደግሞ ያወጣው ብር ደግሞ በጣም አስገርሞኛል። በጣም ነው ያስገረመኝ። የበለጠ ያስገረመኝ ይሄን ያህል ብር ያወጣበት መንገድ ነውና እንግዲህ አሁን ቀጣይ ያሰባቸው ተጫዋቾች አሉ ቼልሲ ልክ እንደ ሞርጋን ሮጀርስ ያሳካቸዋል። አንዱ አሌክስ ስኮት ነው ከበርማውዝ የመጀመሪያው ዙር ውድቅ ተደርጎበታል 64 ሚሊዮን ፓውንድ ይዞ ሄዶ። ሌላ ጥያቄ ያልጠየቀ ግን ፍላጎት ያደረበት ተጫዋች ማርከስ ራሽፎርድ ነው። ማርከስ ራሽፎርድ ማዛወር ይፈልጋል። ስለዚህ ቼልሲ በቀጣዩ ዓመት ዣቢ አሎንሶ ተፎካካሪ ቡድን እንደሚገነቡ ምንም ጥያቄ የለውም። ከሚያመጧቸው ካሰቧቸው ሁሉ ከተሳካላቸው ማለት ነው። ግን ቼልሲ እግር ኳስ ክለብ የፋይናንሻል ፌር ፕሌይ ሕግን እንዳይጥስ ጥንቃቄ ማድረግ እንዳለበት የሞርጋን ሮጀርስ ዝውውር አመላካች ነው። ጥንቃቄ ኦፍኮርስ ጋርናቾ ወደ አስቶን ቪላ፣ ኒኮላስ ጃክሰን እነዚህ የሚዛወር የሚወጡ ናቸው። የጋርናቾ ጉዳይ ያለቀ ነው። ኦልሞስት ወደ አስቶን ቪላ የመሄዱ ነገር ምንም ጥያቄ የለውም። ያው ሞርጋን ሮጀርስን ስለለቀቁላቸው ነው ባይዘው የጋርናቾን የመስጠት እድሉ የመጣው። ከዚህ በፊትም ጥሩ ግንኙነት አላቸው በነገራችን ላይ ማለት ነው። ያን ማትሰር ነው ወስደዋል። እንዲህ አይነት ተጫዋቾችን ሁለቱ ክለቦች የተሻለ ነገር አላቸው፣ አስቶን ቪላ እና ቼልሲ። አድማጮቻችን